እግዚአብሔር አምላካችንና አባታችን ሆይ ይህን እድልና ጊዜ ስለሰጠን በጌታ በኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። መንፈስ ቅዱስ አንተ ካላገዝከን አንተ ካረዳህን ምንም ነገር በህይወታችን ማድረግ እንደማንችል ይታወቅብናል። ስለዚህ በጌታ በኢየሱስ ስም በነገር ሁሉ እግዚአብሔር ሆይ ጣልቃ እየገባ ነገርን ማሰማመር ውብ ማድረግ የምትችል አምላክ ስለሆንክ በጌታ በኢየሱስ ስም በፊት በመናቀርበው በየትኛውም ነገር ጣልቃ እንድትገባ በመንፈስ ቅዱስ ከኛ ጋር እንድትመላለስ በክርስቶስ ኢየሱስ ስም እንማጸናለን። ይህን ጊዜና እድል ስለሰጠን ተመስገን። ቀሪውን ሰዓት በእጅ ተረከብ። በመንፈስ ቅዱስ በኃይል በመንፈስ በመገለጥ ተመላለስ። እናመሰግናለን በኢየሱስ ክርስቶስ። ሰላም ሰላም የተወደዳችሁ ሰላምና ጸጋው ይብዛላችሁ። እንግዲህ እኔ እህታችሁ አገልጋይ ዘማሪት ብርቄ ነኝ። ዛሬ እግዚአብሔር እድል ሰጥቶኝ ደግሞ በዚሁ ይገኛለሁኝ። እንግዲህ ይህን እድል እግዚአብሔር የሰጠንን ተጠቅመን የእግዚአብሔርን ሐሳብ የምንገልጥበት የእግዚአብሔርን አጀንዳ በእኛ ላይ የተቀመጠውን የእግዚአብሔርን ፕሮግራም እንግዲህ ለማቅረብ እግዚአብሔር በአንድም በሌላም እድል ሰጥቶናል። እድል ስለተሰጠን የእግዚአብሔር ስም የተባረከ ይሁን። እንግዲህ ከኔ ጋር አብረን ቆይታ እናረጋለን። ማናት በሚለውና ከየት ነው በሚለው እንግዲህ አብሬያችሁ ለመቆየት ወደዚህ ሚዲያ መጥቻለሁ። ስለዚህ ሚዲያም የእግዚአብሔር አምላካችን ስም የተባረከ ይሁን። ይህን ሚዲያ እንግዲህ ለቀርብ እድል የሰጡኝን በሙሉ እግዚአብሔር አምላክ ዘመናችሁን ይባርክ እያልኩኝ በፊታችሁ መጥቻለሁኝ። እንግዲህ እግዚአብሔር አምላክ እንግዲህ በብዙ አቅጣጫ ልጆችን ያሳድጋልና አሳድጎ ለክብር ያበቃቸዋል እና ሲያበቃቸው መነሻቸው ከየት ነው፣ እንዴት ነው፣ የት ነው የተወለዱት፣ ምን አይነት መንገድ ነው ያሳለፉት የሚለውን እንግዲህ አብረን ያንን በማየት አብሬያችሁ ልቆይ ነው የመጣሁት። ያው እንግዲህ እኔ ያደኩት ይርጋለም ነው፣ የተወለድኩትም እዚያው ከተማ ነው። እንግዲህ በጣም ደስ በሚል ጌታን በሚፈሩት ቤተሰብ መካከል ነው የተወለድኩት። እግዚአብሔር አምላክ በዚያ ቤተሰብ እድል ሰጥቶኝ በእነሱ አማካኝነት ጌታ ኢየሱስን እንዳገኝ አብሬያቸው የእግዚአብሔርን ሐሳብ እንድከፋፈል መንገድ ሆነውኛል እና ከክርስቲያን ቤተሰብ ጌታን በሚፈሩት የጌታ አገልጋይ በሆኑት ቤተሰብ ነው የተወለድኩት። ያደኩትም በእነሱ ውስጥ ነው። እግዚአብሔር እድል ሰጥቶኝ እና ያው ሳድግ እንደማንኛውም እንደ ክርስቲያን ልጆች አድግ ያለሁኝ። ሳድግም በእግዚአብሔር ቤት ነው ያደኩት። ከሳንዴ ስኩል ጀምሮ ቸርች በመካኒሱስ ቸርች ይርጋለም ቁጥር 1 በምትባል በመካኒሱስ ቸርች ነው ያደኩት እና ከሳንዴ ስኩል ጀምሬ እዛ ሳገለግል ነበረ እና ከአገልግሎቴ ደግሞ እያደኩኝ በአገልግሎት በኩል ተያይዞ እያደኩኝ በመጣው ሰዓት ላይ ያው ቀደም ክርስቲያን ቤተሰብ ነው ያሳደገኝ ብያቸዋለሁ። ጌታን በሚፈሩት ውስጥ እያገለገልኩኝ ቆይቻለሁ። በእነሱ አማካኝነት ጌታን ለማገልገል እድል እግዚአብሔር ሰጥቶኛል እና ራሴን እያወቅኩኝ በመጣው ሰዓት ያው አገልጋይ ሆኛለሁ። አገልጋይ ከመሆኔ በፊት ደግሞ ያው ከሳንዴ ስኩል ጀምሬ በማደጌ በጣም ደስተኛ እየሆንኩኝ ያደኩት። ግን ጌታ ኢየሱስን በደንብ በጥልቀት እንዳውቀው በቃ ጠልቄ እግዚአብሔር ማን ነው፣ እንዴት ነው የሚገለገለው፣ ለማን ነው የሚገለገለው የሚለውን ለማወቅ ከበቃው ሰዓት ጀምሮ በጣም በጥልቀት የቤተሰብ ክርስትና እንደኔ በጌታ ቤት ያደጋችሁት እንደኔ ክርስቲያን ቤተሰብ ያሳደጋችሁ ልትኖሩ ትችላላችሁ። ነገር ግን እኔ ደግሞ እንዳደኩኝ መጠን ጌታን እያወቅኩ ከመጣው ጊዜ ጀምሮ በጥልቀት ሳውቅ በጥልቀት ጌታ ኢየሱስን ማገልገል የሚባል አገልግሎት የሚባል ምንድነው የሚለውን ለማወቅ የበቃሁት ካደኩኝ በኋላ ነው። ራሴን ካወቅኩኝ በኋላ ነውና ራሴን ካወቅኩ ጀምሮ ግን ምንድነው አገልግሎት ምንድነው የሚለውን በጣም ሳውቅበት አገልግሎት ራሱን የቻለ ቻሌንጅ እንዳለው ክርስትና ራሱን የቻለ በጥልቀት ሲገባ ከቤተሰብ እንደወረስን አይደለም።
ከቤተሰብ ጌታን ስላወቅን ክርስትና በዛ መንገድ መሄድ አይደለም። እና ምንድነው በህይወቴ ላይ በጣም ክርስትና ምንድነው የሚለውን የተማርኩበት እግዚአብሔር በራሱ ውስጥ አርጎ ካሳደገኝ በኋላ ራሱን ከገለጠልኝ በኋላ ማን ነው የሚለውን እኔ የተረዳሁት ከቤተሰብ አይደለም። ክርስትና በቤተሰብ አማካኝነት ተቀበልኩኝ። ነገር ግን እንደተቀበልኩት ከቤተሰብ እንደተቀበልኩት አልሆነልኝም። ለምን ሲገባኝ በገባኝ መጠን። ምክንያቱም መጽሐፍ ቅዱስ ሐዋርያ ጳውሎስ ሲናገር ሁሉም በደረሰበት ይመላለስ ይላልና በደረስኩበት ብዙ እየተመላለስኩ ያለውባቸው ገና ልመላለስ ያለውት ብዙ የክርስትና መንገድ አለና ከዚያ መንገድ መካከል ደግሞ በጌታ ቤት ስንሆን ብዙ ነገር ቻሌንጅ አለ። ያ ቻሌንጅ ደግሞ ለብዙ ሰው ማስተማሪያ መማሪያ መንገድ ይሆናል ብዬ አስባለሁና ጌታን ካወቅኩ ጀምሮ በጣም ደልቶኝ በጣም ሞልቶኝ አይደለም ተደላድዬ አይደለም እያገለገልኩኝ ያለው እሱንም ጌታን በጣም ካወቅኩ በኋላ ውስጤ ከተረዳ በኋላ ማን ነው የሚለውን እንዴት ነው የሚገለገለው ለማን ነው እኔ እዚህ ምድር ላይ የምመላለሰው የሚለውን ካወቅኩ በኋላ እንግዲህ በጣም ብዙ ቻሌንጆች አልፈዋል። እያለፉም ነው ገናም አልፋቸውም አሉ። እያለፍኩ የነበርኩት ቻሌንጆች አሉ ገና ደግሞ ማልፋቸው አሉ። ልጅ ነኝ ገና ወጣት ነኝ፣ ብዙ ይጠበቅብኛል። አገልግሎት ራሱ ቅድም እንደነገርኳችሁ ሁሉም በደረሰበት ይመላለስ የሚለው ይህ ቃል በጣም ይገዛናል። ለምን ቢባል ማንም ሰው የራሱ የሆነ ቻሌንጅ አለ። በራሱ የራሱ የሆነ የማንነቱ ቻሌንጅ አለ እግዚአብሔር የሰጠው ማለት ነው። እግዚአብሔር የሰጠው ተቀብሎ ለክርስቶስ ብሎ እዚህ ምድር ላይ የሚንቀሳቀስበት የራሱ የሆነ ቻሌንጅ አለው። እንግዲህ እንደምታውቁት አባቶቻችን በጣም ብዙ ክርስትናን አልፈዋል። ማለት በቃ ብዙ የሚባለውን ቻሌንጅ አልፈዋል፣ እያለፉም ይገኛሉ። ነገር ግን ወንጌልን ወደኛ ሲያቃብሉልን ሲያዳርሱልን እንዲሁ በጣም ተደላድለን እንድናገለግልበት ተኝተን ተነስተን ምን አገልግሎት አለ ሲባል የምንሮጥበት አገልግሎት እንዳልሆነ በጣም የገባኝ ከጥቂት አመታት ወዲህ ነው። ማለት በቃ ልጅነቴን በጌታ ቤት አድጌያለሁ ብያቸዋለሁ። ነገር ግን ልጅ ሆነ በጌታ ቤት ማደግና ክርስቶስ ደግሞ በሱ ውስጥ አርጎ የራሱን ዓላማ አስጨብጦት የምታድግበት እድገት አንድ አይደለም ብያቸዋለሁ። ስለዚህ ሁሉም የራሱ የሆነ ቻሌንጅ አለው። ሁሉም የራሱ የሆነ የቻሌንጅ ልክ አለው። እኔም በራሴ የማልፍባቸው ቻሌንጆች አሉ። ልጅ በሆንም አባቶቻችንም ያለፉበት የወንጌል ቻሌንጅ አለ። አንዳንዱ ለኑሮ ሲል ቻሌንጅ የሚያልፍበት አለ እየኖረ ለራሱ ሲኖር ማለት። አንዳንዱ ደግሞ ለወንጌል የሚኖርበት ቻሌንጅ አለና ይሄን መለየት መቻል አለብን። ይሄን የክርስትና ዓለሙን ካለየን በጣም ዋጋ እንከፍላለንና እዚህ ምድር ላይ ስንመላለስ ልክ ኢየሱስ ክርስቶስ ነግሮን እንደሄደ ይሄ ምድር ለማንም እንደማይመች ተናግሮ ነው የሄደውና ሲሄድ አቃብሎልን የሄደው ልክ ለሰማይ መንግስት እንድንበቃ ነው ተናግሮን የሄደውና ብዙ ሰው ከዚህ ምድር ሰማይ ቤት የተዘጋጀለት አይመስልም፣ ከኔም ጭምር ማለት እዚህ ምድር ላይ የምንቀር ይመስለናልና ምድር የተመቻችቶለት የሚኖር ሰው እንደዛ አይነት ይመስላልና ይሄ ምድር የምንለቀው ከፍ የምንልበት ምድር ነው ብዬ በዚህ አጋጣሚ ላሳስባችሁ ፈልጋለሁና በዚህ ምድር ላይ ሳለን ብዙ መከራ አለ፣ ብዙ ችግር አለ፣ ብዙ ሀዘን አለ፣ ብዙ የምናልፍባቸው መንገዶች አሉ። አገልጋይም ሆነን ብዙ ሰው ደግሞ አገልጋይ ሳይሆንም ያልፍበት መንገድ አለ። አገልጋይ የሆነ ለተጠራበት ዓላማ ነው ቻሌንጁን እያለፈ ያለው ማለት ነው። እና አገልጋይ ያልሆነ ደግሞ ጥሪ የሌለበት ጌታን አያውቅም ማለት አይደለም። ጥሪ ያለበትና ጥሪ የሌለበት ይለያል። ጥሪ ያለበት በክርስቶስ ዓላማ ውስጥ ሆኖ ለክርስቶስ ዓላማ ነው ቻሌንጁን እያለፈ ያለው። ጥሪ የሌለበት ደግሞ ምድርቷ ስለምትመቻች ምድሪቷ ተመቻችታለች ብሎ ለዚያ ምድር ለመኖር ወደፊት እስከ ዘላለም ድረስ እዚህ የሚኖር ይመስለዋል። አንዳንድ ሰው የምንኖር ይመስለናልና ይሄን ላሳስባችሁ ፈልጋለሁና ወደኔ ሐሳብ ስመጣ በጣም ብዙ ቻሌንጅ ነው ያለፍኩት። ወላጆቼ ማለት ልጅ ነኝ፣ ቻሌንጅ ያለፈብኝ አይመስልም። ስቲል ነው ለብዙ ሰው አይመስላቸውም። እኔ ጥሬን እስካውቅ ድረስ በጣም ተቸግሬያለሁ። የኔን ጥሪ ለይቼ እስካውቀው ድረስ ጌታ ማለት በቃ ጌታን ማገልገል ምንድነው
ብዬ ለይቼ እስከማውቅ ድረስ በጣም ነው ቻሌንጅ የገጠመኝ። ግን ለይቼ ካወቅኩ ሰዓት ጀምሮ ከክርስቶስ ጋር ቻሌንጁ ምንም አይነት ቻሌንጅ ቢገጥመን እግዚአብሔር ለራሱ ጥሪ የለየን ከሆነ ራሱ ይወጣዋል። ለምን? ለራሱ ዓላማ የለየኝ ሴት ሰው ስለሆንኩኝ፣ አገልጋይ ስለሆንኩኝ። ስለዚህ ለራሱ ዓላማ የለየ ሰው ብዙ ፈተና ሊደርስበት ይችላል። ያ ፈተና ግን በህይወቱ ላይ ትልቅ አሻራ ጥሎበት የሚያልፍበት ፈተና ነው። ያ ማለት ለራሱ ህይወት ብቻ ሳይሆን ክርስቶስን በላዩ ላይ ሊያስከብር ስለሚፈልግ ማለት ክርስቶስ በራሱ ላይ ሊገለጥ ስለሚፈልግ ነው ቻሌንጁ ያለፈ ያለ። አንዳንዱ ደግሞ ራሱ ለመኖር ቻሌንጅ የሚፈጠርበት ቻሌንጅ የሚገጥመው ሰው አለ እና ምን ልላችሁ ፈለኩኝ፣ በዚህ በልጅ ዘመን በልጅ አቅሜ በጣም ብዙ ነገር አልፌያለሁ። ግን ጌታ ለራሱ ጥሪ ከለየኝ ሰዓት ጀምሮ የሚያልፍብኝ የትኛውም ቻሌንጅ ለክርስቶስ ነው በሚል አምኜ ተቀብዬ ክርስቶስን በላይ ላይ አስከብሬ አሁን እየቀጠልኩ ያለሁበት ነው ዋና ዓላማዬና ከዛ በፊት ግን በዚህ አጋጣሚ ጥሪያችንን እንለይ ብዬ መልእክቴን ላስተላልፍ ፈልጋለሁኝና የራሳችንን ጥሪ ከለየን በኋላ ምንም አይነት ቻሌንጅ ይግጠመን፣ ምንም አይነት ነገር በህይወታችን ይሁን፣ ፈተናዎቹ ሁሉ ያለ ልካቸው አይደለም ወደኛ የመጡት በራሳችን ማለት ተቀብለን ማስተናገድ በምንችለው አቅም ነው የትኛውም ቻሌንጅ የሚሰጠን። ከአቅማችን በላይ እግዚአብሔር የትኛውንም ቻሌንጅ አይሰጠንም በህይወታችን ብዬ አምናለሁ በራሴ ስለማውቀው የራሴን ቻሌንጅ እና አገልጋይ ከመሆኔ በፊት በጣም ብዙ ነገር ውስጥ ገብቻለሁ፣ ብዙ ስራ ሰርቻለሁ። ለካ ጥሪ ያለበት ሰው ይንከራተታል። ለካ ጥሪ ያለበት ሰው ጥሪውን እስኪያቅ ድረስ ብዙ ገደላ ገደሎችን እንደሚገባ እዛ ውስጥ ደግሞ እግዚአብሔር የራሱ ዓላማ በሆነበት እስኪያስቀምጠው ድረስ ብዙ ነገሮች ውስጥ እንደሚገባ ያመንኩት ከራሴ ነው እና በጣም ብዙ ህይወቶችን አልፌያለሁ። እንደ ሰው ሐዋርያ ጳውሎስ እንደተናገረው በትምህርት ቢባል በእውቀት ቢባል እያለ ብዙ ነገሮችን ይናገራልና ነገር ግን ክርስቶስን ካወቀ ጀምሮ ክርስቶስ በህይወቱ ከተገለጠ ጀምሮ ምንም እንዳይደለ ምንም እንዳልሆነ ይናገራልና እንደዛውም እኔ ጥሬን ተቀብዬ ጥሬን ካወቅኩ በኋላ የትኛውም ነገር ምንም እንዳልሆነ በቃ ጨክኜ ይሄው እንግዲህ ቀጥዬ ወደ እናንተ መጥቻለሁ ለእናንተ ትምህርት እንዲሆን እና ጥሪያችንን እንለይ፣ የጥሪውን ባለቤት እንለይ። የጥሪው ባለቤት ማን ነው? ሰው ነው የጠራን? ሁኔታ ነው የጠራን? እግዚአብሔር ነው የጠራን? ለማን ነው የተጠራ ነው የሚለውን ነገር በብዙ እንድናስተውል ፈልጋለሁ። አንዳንድ ሰዎች ጥሪያቸው ሌላ ሆኖ በቃ አሁን ለምሳሌ አገልጋይ ሆኖ ነገር ግን ጥሪው አገልግሎት ሆኖ ነጋዴም ይሆናል። ገብቷቸዋል። ስለዚህ በንግድ ዓለሙም አይሳካለትም። የማይሳካ ለጥቂት ጊዜ ምናልባት ያለ ቦታው ሊሆን ይችላልና ቦታውን እስኪያቅ ድረስ በጣም ሊቸገር ይችላል። ወደ ንግድ ዓለም ከገባ ንግዱ ላይ ይሳካለት ይችላል። የተለያየ ቦታ ከገባ ያ የገባበት ቦታ መማሪያው ሊሆን ይችላል እንጂ መኖሪያው ሊሆን አይችልም። ስለዚህ ያለንበት ቦታ መማሪያችን ሊሆን ይችላል እንጂ እዛው ሆነን የምንቀጥልበት ቦታ እንዳይደለ ከኔ እንድትማሩ ፈልጋለሁና በትምህርት ከሆነ እንግዲህ እንደ ሰው የቀለም ትምህርት ተምሬ ይርጋለም ከተማ ተምሬ ይርጋለም ተመርቄ ይርጋለም ስራ ጀምሬ እዛው ሁሉንም ነገር እግዚአብሔር ረድቶኝ በዛው የቀጠልኩ ስራ ላይ ነበርኩኝ። ከዛ በኋላ ስራ ላይ ሆኜ ከዚህ በፊት በጣም አገለግል ነበረ። እያገለገልኩ ግን መሀል ላይ አቋርጬ በቃ ከስራ የምመጣው ቢያንስ ቅዳሜ ማታ ነው። እሁድ ቢያንስ ለሰኞ ለስራ የምዘገጃጅበት እሁድ ናት። ቸርች እንኳን አልሄድም የሚገርማችሁ ነገር ማለት እና ቸርች እንኳን ላልሄድ እንግዲህ ከዚህ በፊት እየተጠራው አገለግላለሁ። እንግዲህ ዘማሪ እስከሆን ድረስ በሶሎ ዝማሬ እንግዲህ በብዙ እያገለገልኩ ቆይቻለሁ። እግዚአብሔር ከጠራኝ ዘማሪ ከሆንኩኝ ቸርችቷ ባርካኝ አገልጊ ከማለቷ በፊት በጣም ብዙ ቻሌንጅ ገጥሞኛል። ያ የገጠመኝ ቻሌንጅ ቦታዬን ተሳስቼው እና የገጠሙኝ ቻሌንጅ በሙሉ ቦታ በመሳት እንጂ
ራሴን አውቄ አገልግሎት ምን እንደሆነ ወደ አገልግሎት የተሰማራውበት ስላልሆነ እንግዲህ ያለፍኩበት ከእግዚአብሔር ጋር ነው። እግዚአብሔርም አለበት በርግጥ ግን ደግሞ እስክለየውም ድረስ ነው። እኔ አንዳንድ ሰዎች እግዚአብሔር እስካለበት ድረስ ራሳችሁን እስክታውቁ ድረስ የምታልፉበት መንገድ ሁሉ እግዚአብሔር ለክብሩ ለዓላማው እስኪለያችሁ ድረስ ነው። ስለዚህ እንደኔ ቦታ ተሳስታችሁ የቆያችሁት ለእናንተ በተለይ መልእክት አለኝ። ምንድነው መልእክቴ? በጣም ቦታ ተሳስቼ ዋጋ ከፍያለሁ። እግዚአብሔር ጠርቶኝ እግዚአብሔር አልጠራኝም። እግዚአብሔር የሚያምነው ስራ እየሰራው እንዳገለግል ነው ብያለሁ። ነገር ግን እንደዛም አምኜ ስራ እየሰራው ነው እንጂ አገልግሎት እያገለገልኩ አይደለምኝ። እና በጣም የገረመኝ ምንድነው እግዚአብሔር በስራ ያምናል። አዎ ያምናል። አንዳንድ ሰዎች አለን እና ምን እንላለን? እግዚአብሔር ሰራተኛ ይወዳልን? አዎ ይወዳል። እግዚአብሔር ስራ ይወዳል። እሱም ሰራተኛ ነው፣ ይወዳል ስራ። ነገር ግን አገልግሎታችሁን ስራችሁ አድርጉ ይላል ሐዋርያ ጳውሎስ ሲናገርና አገልግሎት በራሱ ስራ እንደሆነ ማናቃለን። በጣም የሚገርመው አገልግሎትን እንደ ስራ ማናይ አገልጋዮች፣ የተጠራንበትን ጥሪያችንን ራሱ እንደ ጥሪ አድርገን ማናከብር አገልጋዮች አለን። ጥሪያችን ራሱ ሊከበር ይገባል። ማን እንደጠራችሁ ካወቃችሁ፣ በትክክል አድራሻችሁ፣ በትክክል ጥሪያችሁን ካወቃችሁ፣ ጥሪያችሁ ራሱን የቻለ ስራ ነው። ስለዚህ ጥሪያችሁን አክብሩ፣ ስራችሁ አድርጉ። ጥሪያችንን እናክብር፣ ስራችንን እናድርግ። ምክንያቱም እኔ ጥሬን እስክለየው ድረስ እንግዲህ በስራ ዓለም በጣም ቆይቼ ብዙ ቻሌንጅ ነው የገጠመኝ። ይሄን ነው ማለል ቻሌንጅ ነው የገጠመኝ። እንደገና ደግሞ እግዚአብሔር ሙሉ ዶክሜንቶችን እስቲ አንቺ አሁን ከዚህ በኋላ ስራ ስሪ ብሎ ሙሉ ዶክሜንቶችን ነው ያጠፋው። የምረቃይ የሲኦሲ ወረቀቴን አንድም ሳይቀር በራሴ ስንፍና ነው ምናልባት ልትሉ ትችላላችሁ። አይደለም፣ በራሴ ስንፍና አይደለም። በጣም በጥንቃቄ የእግዚአብሔርን ሐሳብ በጣም ምሰማ በቃ ማደርግ ሴት ነኝና ግን ደግሞ አልፎ ለእግዚአብሔር ሳንታዘዝ ስንቀር እግዚአብሔር የራሱን የሆነ እንትን ገደብ ይወስዳል፣ የቆይታ ገደብ ይወስዳልና በቃ አልሰማም ብዬ ወደ 3 አመት በስራ ላይ ቆየሁኝ። ከተመረኩ በኋላ 3 አመቱን ሙሉ አገልግሎት አላገለገልኩም ማለት ይቻላል። እንግዲህ ቸርች የሚባል ሄጄ አላቅም ማለት። የት ነሽ ሲባል ስራ ላይ ነኝ። የት ነሽ ሲባል በቃ ቢዚ ነኝ፣ እንደ ዘመኑ ንግግር ቢዚ ነኝ። የት ነሽ ሲባል ነገ እኮ ስራ እንደገና ስለምገባ እሁድ ረፍት ላይ ነኝ። እሁድ የሚባል ነገር ሲመጣ እንደውም እሁድን እንደሰኞ ነው ማስበው፣ እንደ ቸርች ፕሮግራም። በእርግጥ በእግዚአብሔር ዓለም ላይ እሁድን ብቻ አይደለም የምናመልከው። እሁድ ጠብቀን ራሱን ለምናመልክ መልእክት አለኝ። እሁድ ብቻ አይደለም፣ ሁልጊዜ ታቦቱ ልባችን ላይ ነው ያለው፣ ይንቀሳቀሳል፣ ስራ አለው እና ልባችን ውስጥ የተቀመጠው የእግዚአብሔር ሐሳብ ሁሌ ይገለገላል በእኛ ማለት ነው። ስለዚህ ከሰኞ እስከ ሰኞ ስራ ላይ ነኝ ማለት እችላለሁ። 3ቱንም አመት ሙሉ እንግዲህ የራሴን የህይወቴን ጉዞ እየተጓዝኩኝ ስራ ላይ በጣም ቆየሁኝ። ከዛ በኋላ እንግዲህ እንደነገርኳችሁ ቸርች የሚባል እጄ አላቅም። ብዙ ሰዎች ጠየቁኝ፣ ምንድነው ሲሉኝ እንግዲህ ስራ ነው፣ እግዚአብሔር በስራ ያምናል እላለሁ። ስለዚህ ቢዚ ነሻው ቸርች አገልግሎት ሁላ ተደውሎ ሲጠራልኝ አልችልም፣ ስራ ላይ ነኝ እላቸው ነበርና እግዚአብሔር ደግሞ ጊዜ ጠብቆ ቀን ጠብቆ ከጄ ላይ ዶክሜንቶችን ሙሉ በሙሉ አጠፋብኝ። ምን ይዤ ልስራውን? የት ሄጄ ልንቀሳቀስ? ከዛ በኋላ የስራ ገደቡ የግል ስራ ነውና የስራ ገደቡ ደግሞ ከ3 አመት በኋላ ቆመ። አሁን ወዴት ነው የሚሄደው? የት ነው የሚሄደው? ምንድነው ማደርገው? ማለት እንዴት ነው ማረገው? እንግዲህ ዶክሜንቶችን ሌላ ስራ እንኳን ሄጄ እንዳልወዳደር ዘግቶብኛል የስራ መንገዴ። ዶክሜንት ጠፍቷል። ወዴት ልሂድ? ግራ ገባኝ። እንግዲህ ከቸርች ርቅ ያለው ብያቻለሁ። ከቸርች ርቅ ያለው ስላችሁ ከአገልግሎት ነው። ከቸርች ጌታን ወርሺፕ ከማድረግ ርቄ ሳይሆን ከአገልግሎት ነው በቃ የራኩት። ረጅም ጊዜ እንደዛ ሆኜ አሁን እንግዲህ እንደዛ ድርሻዬን ስጠኝ ብሎ የሄደ ልጅ አስመሰለብኝና ድርሻዬን ስጠኝ ብሎ ከሄደ በኋላ ድርሻው ሲያልቅ እንደመጣ እኔም ደግሞ በእርግጥ እኔ ስራ ልክ እንዳቆምኩኝ የስራ በር ሲዘጋ ዶክሜንት ሲጠፋብኝ
ወዴትም መሄድ እንደሌለብኝ ውስጤ ሲናገር ቀጥታ ወዴት ሄድኩኝ? ይርጋለም ኖር ነበረ፣ እዛው አገለግል ነበረና ቀጥታ ምንም ነገር ሳላወራ ለማንም ሳልናገር ወደ አዋሳ ጠፍቼ ሄድኩኝ ማለት ነው። በቃ ጠፍቼ ቤተሰብ ምንም ነገር ሳልል የት ነሽ ሲሉኝ በቃ ግራ ገባቸው። የት ነሽ ሲሉኝ በቃ አዋሳ ነኝ። አዋሳ ዘመድ የለኝ፣ ማቃቸው ሰዎች የሉኝ፣ ማንንም አላቅምና በቃ ወጥቼ ወዴት ሄዳለሁ? ወደ አዋሳ ወጣሁኝ። አዋሳ ወጥቼ የቤት ኪራይ የምከፍለው የለኝም። ገንዘብ የሚባል ላየው እንኳን ናፍቄያለሁ። እግዚአብሔር ገንዘብን ዶክሜንትን ምንን ሁሉ ከጃራ አቅፎታልና አሁን ከእግዚአብሔር የትም መሄድ እንደማልችል አውቃለሁና በቃ ምን አረጋለሁኝ? አሁን አዋሳ ሄጄ ምንድነው ማድረግ ያለብኝ ብዬ አሰብኩኝ። ዘመድ ጋር እንዳልጠጋ እንግዲህ ለምንድን ነው የመጣሁት? ለምንድን ነው የሄድኩት? ምንድነው የመጣሽበት አላማ ቢሉኝ ምንድነው ምለው? ምክንያቱም በስራም ያውቁኛል፣ በአገልግሎት ያውቁኛል። የሚገርማችሁ ነገር ቸርች ስላደኩኝ ከሳንዴ ስኩል ጀምሬ ቸርች ስላደኩኝ ራሳችንን አገልግሎትን ካወቅን ሰዓት ጀምሮ የሚገርማችሁ እኛንን የአንድ ሰዓት ተኩል መንገድ መተን ቸርች እኛንን የምንከፍተው፣ እኛንን የምናጥበው ቸርቹን እኛንን የምንከፍተው፣ ከፍተን እኛንን ቀድመን ጸልየን ተንበርክከን የምንጠብቃቸው እዛው አጠገብ ላይ ያሉት ብዙ ማህበረ ምዕመናናችን ብዙ ግቢ ውስጥ የሚኖሩ አሉ። የኛ ቸርች ያው የሚሽን ግቢ ይባላልና እዛ በጣም ብዙ ወዳጆች ቅዱሳን አሉና እነሱ እንኳን ከመምጣታቸው በፊት እኛንን ቀድመን ቸርች ምን ከፍተን የምንጠብቀው ተንበርክከን ማለት ነው። ይሄን ያክል ነው የክርስቶስ ፍቅር የገባንና ከዛ በኋላ ግን ምን ሆነ? ትቼ ወደ ሐዋሳ የሚባል ያው እንትን መጥቼ ምን ሆንኩኝ? የቤት ኪራይ እንዳልከራይ ገንዘብ የለኝም እጄ ላይ። በምን ልከራይ? የት ልሁን? የት ነው ማረፍ ያለብኝ? በቃ ግራ ገባኝ። ከመውጣቴ በፊት ብዙ አሰብኩኝ። በቃ ዝም ብዬ አይኔን ጨፍኜ ወጣው። የሚገርማችሁ እግዚአብሔር ላይጥለኝ ስለፈለገ የነገን ኪዳኔን ስላወቀ ነገ ላይ የምደርስበትን ስለሚያውቅ ነገ ላይ የምደርስበትን ለብዙ ሺህ ህዝብ መባረኪያ፣ መጽናኛ፣ መመለሻ መንገድ እንዳወኩኝ ስለሚያውቅ ምን ሆንኩኝ? በቃ እዛም ሄጄ አልጣለኝም። ምን ሆንኩኝ? ቀጥታ ወደ ተራራ ጸሎት ነው የገባሁት። ምንም ሌላ ነገር ውስጥ አልገባሁኝም። እንደነገርኳችሁ እድገቴም ምንም ቸርች ነው። ሌላ ዓለም ማቀው ዓለም የለኝም። የክርስቶስ ዓለምን ነው ማውቀው። በክርስቶስ ዓለም ነው ራሱ ኢየሱስ የሚያቀኝ። በራሱ ዓለም ውስጥ ስለሚያቀኝ ላይጥለኝ ስለፈለገ ምን አረኩኝ? ወስኜ በቃ ስራ የለኝም። አዎ መንገድ ተዘጋግቶብኛል። አዎ ስለዚህ ከእግዚአብሔር መሸሽ የለብኝም ብዬ ቀጥታ ወደ ሐዋሳ እንደሄድኩኝ ምን ሆንኩኝ? ተራራ መጸለይ ጀመርኩ ማለት ነው። ተራራ መጸለይ ጀመርኩኝ። 500 ብር ቤት ተከራየው። አንድ የሚያውቁኝ ወዳጆች መንገድ ላይ አጋጣሚ ከተራራ ስወርድ ተገናኝተን የት ነሽ እንዴ ሐዋሳ ገባሽ እንዴ ብሎ ሲሉኝ አልገባሁኝም፣ እንደዚህ ለጸሎት መጥቼ ነው አልኳቸው። ከዛ በኋላ ሻይ ቡና ጋብዘኝ ትንሽ ብር በሰጡኝ የሚገርማችሁ ቤት ተከራየሁኝ። 500 ብር ቤት ተከራየሁ ማለት ነው። 500 ብር ቤት ተከራይቼ ምን ማድረግ ጀመርኩኝ? መጸለይ ጀመርኩኝ። ረጅም 1-2 ዓመት ምናምን ተራራ እየተመላለስኩ ከጸለይኩኝ በኋላ እግዚአብሔር ከ2 ዓመት በኋላ ተመለሽ እንደገና አለኝ። ተመለሽ፣ ወደ ቸርች ተመለሽ፣ ወደ ይርጋለም ተመለሽ፣ ወደዛ ወደምታገለግይበት ወደዛ ወደምትባረኪበት ወደዛ ተመለሽ፣ እግዚአብሔር ከዛው ነው ክብርሽን ከዛው ነው ማረጋው ሲለኝ ከ2 ዓመት በኋላ እንግዲህ ከዚህ ሁሉ ውጣ ውረድ በኋላ ወደ ይርጋለም ተመለስኩ። እሱንም ድምጽ ሰምቼ ቀጥታ እንደመጣሁኝ አልጠፋውኝም። ሌላ ሰው ቢሆን በቃ ባክ ያረጋል፣ ጌታ ቤት ይጠፋል። እንደደረሰብኝ ከሆነ ብዙ ነገር በቃ እንደሆነብኝ ከሆነ ባክ ነው የሚደረገው እንጂ ቀጥታ ተራራ አይወጣም ለጸሎት። በቃ የኔ የሚለየው በዚህ ነውና እግዚአብሔር ሁሉንም ነገር አሳጥቶኝ ግን ከእግዚአብሔር አልታጣውም። ሁሉንም ነገር በቃ አሳጥቶኝ ከእግዚአብሔር በቃ አልጠፋውም። እንደገና ናፈኩኝ፣ ክብሩን ናፈኩኝና ተራራ ነው በቃ የሄድኩ። ውሎዬ ተራራ ነው፣ አዳሬ ተራራ ነውና ከዛ ከ2 ዓመት በኋላ ጌታ ተመለሻለሁ። እንደገና ተመለስኩኝ።
እንግዲህ ከሳንዴ ስኩል ጀምሬ ያገለግላለሁ ብያቸዋለሁ። ኳይር አለ፣ ወርሺፕ አለ፣ ወጣቶች አለ፣ ማህበረ ምዕመናን አለ። ማገለግለው እኮ ነው የምላችሁ። ይሄን ሁሉ አገልግሎቴን ትቼ የስራ በር ሲከፈትልኝ ስራዬን ብዬ ሌላው አገልግሎት እንኳን ስራ እንደሆነ አላውቅም ነበርና ይሄ ሁሉ እንግዲህ ያንን ካለማወቅ የተነሳ ነው። አገልግሎት ስራ እንደሆነ ካለማወቅ የተነሳ ነውና ይሄ ሁሉ የገጠመኝ። እንደገና ተመለስኩኝ፣ ወደ ይርጋለም ተመለስኩኝና እንደገና ከቅዱሳን ጋር እንደገና ህብረት ወርሺፕ ማድረግ ጀመርኩኝ። እግዚአብሔር እዛው ተመለሽ ባለኝ መልሶኝ እንደገና ማገልገል ጀምሬ ተራራ ላይ ሆኜ የሚገርማችሁ ነገር ምንም የለኝም፣ ምንም ማለት ምንም ገንዘብ የለኝ ምን የለኝ፣ ግን በዚያ ምድረ በዳ ጌታ አለ ለካ የሚል መዝሙር እግዚአብሔር እዛ ሰጣኝ ተራራ ላይ። እንዴ ምንድነው ብዬ በጣም ተገረምኩ። በዚያ ምድረ በዳ ጌታ አለ ለካ ሚለውን ለካ እኔ አሁን ላይ አለ ለካ ካለፍኩ በኋላ አለ ለካ ብዬ ልዘምር ፈልጎ ነው ጌታ ያንን መዝሙር የሰጠኝና በዚያ ምድረ በዳ ላይ ሆኜ ጌታ አለ ለካ ብሎ ሲለኝ በቃ ደነገጥኩኝና ያንን መዝሙር ተቀብዬ ጻፍ። በሌላኛው ቀንም ሲሄድ እግዚአብሔር አለ፣ እግዚአብሔር እንዳለ ውስጤ ላይ ይናገር ነበር። ከኔ ጋር እንደሚንቀሳቀስ ያወራኝ ነበር ውስጤ ላይና ያንን ነገር በጣም በውስጤ ላይ ብዙ ነገር ሀፕን ካደረገ በኋላ ያንን መዝሙር መቀበል ጀመርኩኝ። ተራራ ላይ ሆኜ መቀበል ጀመር። ከዛ በፊት ግን ቲም አለን፣ ዜማ ጓድ ቲም ተብሎ ያው ዲኳይር ላይ ነው የማገለግለው። ቸርች ውስጥ ዲኳይር በሚባል ኳይር ላይ ነው የማገለግለውና በኳይር እያገለገልኩኝ ዜማ ቲም ዜማ ጓድ ቲም አለንና መዝሙር ሳንሱር ዳርገን ለኳይር ለኛ ኳይር እናቃብላለንና ያንን ሁሉ ከማረግበት እንግዲህ ትቼ ነው ያለፍኩት የመጣሁት። በዚያ ምድረ በዳ በዚያ ምድረ በዳ በዚያ ምድረ በዳ ጌታ አለ ለካ በዚያ ምድረ በዳ በዚያ ምድረ በዳ በዚያ ምድረ በዳ ጌታ አለ ለካ ጌታ አለ ለካ ጌታ አለ ለካ ጌታ አለ ለካ ጌታ አለ ለካ። ሃሌሉያ ክብር ለኢየሱስ ይሁን። እንግዲህ ይሄንም የመሰለ ዜማ ግጥም እግዚአብሔር ሰጥቶኝ ይሄን መዝሙር ካቃበለልኝ በኋላ እንግዲህ ቅድሚያ ሳንዴ ስኩል ምንድነው ዜማ ቲም አለን ብያለሁ። ያንን ሁሉ ከምሰራበት ነው እንግዲህ ትቼ እግዚአብሔር በሮችን ሲዘጋ ዘግቶኝ ድምጹን አልዘጋብኝም ማለት በሩን አልዘጋብኝም። የምህረት በር አልተዘጋብኝም፣ የይቅርታ ደጅ አልተዘጋብኝም። ነገር ግን ሁሉም ነገር በእግዚአብሔር ዓለም ላይ በቃ ኦፕን ነው። እኔ ጋር ነው የተዘጋ የመሰለው። ስራ ሲቋረጥ ይሄ ለስጋችን የምንሯሯጠው የስጋቢ ስጋችን የሚፈልገው ነገር ሊሞላ የምንሯሯጠው ነገር በቃ የሚዘጋብን ከተዘጋብን እስከመጨረሻ በቃ የሚዘጋብን ይመስለናል እንጂ የእግዚአብሔር ጥሪ ካለብን እግዚአብሔር በየትኛውም ዓለም ማኖር ይችላልና ይሄን እላችኋለሁ። ከዛ በኋላ ግን ምንድነው የተፈጠረው? እግዚአብሔር ተመለሺ ካለኝ በኋላ ብዙ እግዚአብሔር ያቃበለልኝ መዝሙር አለ። ኳይር ላይ ሆነን ሳንሱር ድምፅ አረግ የራሴ መዝሙርም አለ፣ ኳይር የሚዘምረውም አለና በዛ ውስጥ ሁሉ መዝሙር ያቃብልልኝ ነበረ የጌታ መንፈስ እና ጌታ ያወራኝ ነበረ በመዝሙር። ሌሊት ላይ በህልም የምጽፋቸው መዝሙሮች አሉ። እስከ 4 ቁጥር አንዳንዴ ጽፋለሁ። ያንን በህልም የተቀበልኩትን በቃ ሳረሳ ማለዳ ተንቀጥቅቄ ተነስቼ የምጽፋቸው መዝሙሮች አሉኝ። ከምጽፋቸው መዝሙሮች ደግሞ እግዚአብሔር ረድቶኝ በሁለተኛ አልበም ላይ እየደረሰ ነው። ጌታ ይረዳኛል ያግዘኛልና አይረፍድበትም በሚል በሁለተኛ አልበም ያካተትኩኝ ነውና ምን ልላችሁ ፈለኩኝ። ከዛ በኋላ ብዙ ነገር ከሆነ በኋላ ወደ ይርጋለም ተመለስኩኝ። እግዚአብሔር ተመለሽ ያለኝ ለካ የራሱ የሆነ እቅድ አላማ አለውና ተመለሽ ስለኝ እንደገና ተመልሼ ከቸርች ጋር ብዙ ቆይታ ካረኩኝ በኋላ ከብዙ ቻሌንጅ በኋላ እግዚአብሔር የመጀመሪያ አልበሜን እንድሰራ እግዚአብሔር እድል ሰጠኝ ማለት ነው። የመጀመሪያ አልበም መዝሙር እንድሰራ እግዚአብሔር እንግዲህ ከዛ ቻሌንጅ በኋላ ነው ይሄ ሁሉ እየሆነ ያለውና እግዚአብሔር ለካ
ሊያጠፋን አይደለም ወደ ራሱ ዓላማ ሊከተል ሊያጠጋጋን ከሱ ጋር ሊያጣብቀን የራሱ ሸክላ ስለሆነ በሸክላ ዕቃ ውስጥ የራሱ ፕሮግራም ተቀምጧል። ያ ፕሮግራም ደግሞ የራስን ፕሮግራም የምታረግበት አይደለም፣ የእግዚአብሔርን ፕሮግራም እቅድ ዓላማ የምታሳካበት ነውና ለካ እግዚአብሔር ለራሱ ዓላማ ስለፈለገኝ ሸክላውም ስለሆንኩኝ እንደወደደ እንደፈቀደ አድርጎ መስራት የሚችል አምላክ እንደሆነ ማውቀው በራሴ ዓለም ነውና በራሴም ነውና ለካ ሊሰራብኝ ስለፈለገ ነው ያንን ሁሉ ቻሌንጅ ያለፍኩትና ከዛ ከ2 አመት በኋላ እንግዲህ እንደገና ወደ ቸርች ተመለስኩኝ። እንደገና ደግሞ አብረን መቀጠል ጀመርን። እግዚአብሔር እዛ አብረን መቀጠል ተመለሺ ብሎኝ ከተመለስኩኝ በኋላ እንግዲህ የመጀመሪያ አልበሜን ልሰራ እግዚአብሔር ድል ሰጠኝ ማለት ነው። ክብር ለኢየሱስ ይሁንና እግዚአብሔር ድል ሰጠኝ። በዛ ያንን ድል ተጠቅሜ እንግዲህ እንደገና የቸርች እንግዲህ ቸርች ላይ እንግዲህ የቸርች ሽማግሌዎች እንዲጸልዩልኝ የመጀመሪያ አልበሜን አያችሁ። እግዚአብሔር የሥርዓት አምላክ ነው፣ የሥርዓት አምላክ ነው እግዚአብሔር። በቃ በዚህ አጋጣሚ ምንም አይነት ነገር ውስጥ ሆናችሁ እግዚአብሔር የሥርዓት አምላክ እንደሆነ እንድታውቁ ፈልጋለሁ። በቃ እግዚአብሔር ሥርዓትን ይወዳል፣ የሥርዓት አምላክ ነው። ስለዚህ በሥርዓቱ እኔን ተመለሽ ብሎኝ ከተመለስኩ በኋላ እንግዲህ እግዚአብሔር የሰጠኝን መዝሙር ልሰራ ነውና ጸልዩልኝ አልኳቸው የቸርቼን መሪዎች። ከዛ በኋላ ተንበርክኬ ጸልዩልኝ፣ ተከናወኝ፣ ስሪበት አሉኝ፣ ፈቀዱኝ። እግዚአብሔር ይባርካቸው። ከዛ በኋላ መስራት ጀመርኩኝ። እግዚአብሔር ረዳኝ። እንደውም እሱ ስሰራ በቃ የባሰ ቻሌንጅ እንደው ምን ነው ባልሰራው፣ እንደው ምን ነው መዝሙር በቃ ባልተቀበልኩም። ገብቷችኋል? መዝሙሩ በቃ እግዚአብሔር ሲሰጥ በጣም ራሴን በጣም አጽናንቶኛል፣ ራሴን በጣም ደግፎኛል፣ አቁሞኛል። በጣም በብዙ ነገር እግዚአብሔር በቃ የረዳኝ ሴት ነኝ ብዬ ማምነው በምንድነው እግዚአብሔር ራሱ በሚሰጠኝ መልእክት በመዝሙሩ መልእክት ራሴን ያጽናናኛል። ከዛ በኋላ ነው ህዝቡን እያጽናናቸው እያገለገልኩ የነበርኩት። ስለዚህ ምን ነው ባልተቀበልኩ፣ ይሄ ሁሉ የሚመጣብኝ በሰጣኝ ነገር አይደል አልኩኝ። ጭራሽ የባሰ ሆነ ማለት ነው። አልበም እየሰራው በቃ ጥሩ እግዚአብሔር ያጽናናኝም አለ፣ በጣም ደስተኛ የሆንኩበት ህይወትም አለ። በመጀመሪያ አልበሜ ላይ በጣም ብዙ በቃ ያሳዘነኝ በነገራችን ላይ ከእግዚአብሔር የምንቀበለው ነገር ራሱ ፓወርፉል የሆነ ነገር ስለሆነ የራሱን የሆነ ደግሞ ሰይጣን ቻሌንጅ ነው የሚያደርገው። የራሱ የሆነ ደግሞ የቻሌንጅ መንገድ አለው። በዛው በተቀበልን ልክ ነው። መቀበላችንን ብቻ አይደለም መመልከት ያለብን፣ ከተቀበልን በኋላ እሱን የምናቃብልበት መንገዱ ከባድ ነውና መንገዱን በቃ ለማውራት እኔ አሁን እንኳን ይከብደኛልና በጣም ብዙ ቻሌንጅ ነው የገጠመኝ በመጀመሪያ አልበሜ ላይ። ኢቭን ኢፍ ላስመርቅ እንኳን ስደርስ አብድ ኮፒውን ለመውሰድ ለማስመረቅ ማለት እኮ ነው 3 ቀን ለማስመረቅ ሲቀር እንግዲህ አስቡ። ቸርች ላይ አናውንስ ተደርጓል፣ ብዙ ነገር በቃ ማስታወቂያ የተሰራ ቆይቷል። ግን 3 ቀን ለምረቃ ሲቀር እኔ ፍላሹን አልወሰድኩም፣ መዝሙሩን አልወሰድኩም። እና ምንድነው ማስመርቀው? እንግዶች ተጠርተዋል፣ ቸርች ተነግሯል። እግዚአብሔር ትልልቅ ነገር ያስቀመጠባቸው ለኛ ለህይወታችን ብዙ ትምህርት የሆኑት አባቶች ተጠርተዋል። እንዴት ነው ማረገው? እና ሙዚቀኛው አልደረሰም እና ጠብቂ ሲለኝ በ3 ቀን ውስጥ እንግዲህ እናንተ ብትሆኑ ምንድነው የምታረጉት የሚለውን ለእናንተው ልተው። በ3 ቀን ውስጥ አዲስ አበባ መጥቼ ከሐዋሳ ምንድነው ማድረግ የምችለው? እንዴት ነው ማለት ምን አርጌ ነው ማደርሰው? ወላጆች እንደው ይታይላችሁ ምን አርጌ ነው ማደርሰሽ ማለት በቃ። ከዛ በኋላ መሀል አስፋልት ፒያሳ ሐዋሳ መሀል አስፋልት ላይ ቆሜ በቃ አብድ ናት ይበሉኝ ብዬ ጌታ ሆይ አንተ ከሌለህበት ለምን ሰጠኸኝ? መዝሙር አይደል እንደ ቆይ ምንድነው የተቀበልኩት ብዬ እጄን ሁለቱንም እንደ እብድ አንስቼ ጌታ ሆይ የለህበትም እንዴ
በቃ ከሌለበት ለምን ታሰቃየኛለህ? ይቅራ በቃ እንደውም በዚህ ልጥፋ ብያለሁ። አረሳውም ያንን ቀን ፒያሳ መሃል ላይ ቆሜ ነው ያልኳት ይቅራ እንዴ ካንተ ካልሆነ ይቅራ። እኔ እንግዲህ ከሱ እንደሆነ አስባቸዋል። ተራራ ላይ ተቀብያለሁ፣ ቤት ውስጥ መንገድ ላይ የተቀበልኳቸው ከአልበሞቼ ውስጥ ብዙ የሆኑ በቃ ራሳቸውን የቻሉ መንገድ ያላቸው መዝሙሮች አሉኝ። አሁን ልዘምር ብል እንኳን ብዙ የብዙ ሰው መጽናኛ አሁን ላይ እንግዲህ የብዙ ሰው መጽናኛ ሆኖ ነው የቀረውና ትዝ ይለኛል ያንን ሁሉ አልፌ ልብስ አዝዤ ነበረ። ልብስ የምቀበልበት ብር የለኝም። ምን ለብሼ ልቅረብ? ፕሮግራም ነው ብያቸዋለሁ። ጥሪ የተጠራውበት አላማን ያወቅኩት እኔ በዛ በቃ ለካ ቻሌንጅ ሲኖር እግዚአብሔር ብዙ በአንተ ላይ በቃ ብዙ አላማ እንዳስቀመጠ በቃ ማወቅ አለብኝ በራሴ ብዙ እቅድ እንዳለባቸው ማወቅ አለባቸው። ቻሌንጁ ሲገጥም ከዛ ፍሌሹ የለም በምን እንዴት አድርጌ ላቅርብ። ከዛ በኋላ ግን ምን ሆነ ፒያሳ ላይ መሀል ላይ እጄን ከፍ አድርጌ ካነሳው በኋላ በቅስፈት ጸሎቴን እንግዲህ የቅስፈት ጸሎት የሚባል አለ። ጌታ አንዳንዴ ቶሎ ይደርሳል፣ አንዳንዴ አይደርስም። በቃ መድረስ በቃ በዚህ ላይ አሁን ነው የሚያስፈልጋት ብሎ የሚደርስበት ወቅት አለ፣ ጊዜ አለ እና ከእግዚአብሔር ጋር ስንሆን ጥሪያችን እንኳን ማለት ለምንድን ነው ይሄ በዚህ ለምንድን ነው የተጠራሁት? ምን ሌላ የለውም ነበረ ለኔ የሚሰጠኝ ማለት እኔን ሲፈጥረኝ ሌላ መንገድ አልነበረውም እስክንል ድረስ የሚገጥሙን ቻሌንጆች እንዳሉ እንድናውቅ ይገባልና ምን ልላችሁ ፈለኩኝ። ከዛ በቅስፈት እግዚአብሔር ሰማኝ። አንዱ ወዳጅ አለና ስልክ ደወልኩኝ። ወዲያው እዛው አዋሳ ላይ ማስተካከል እንደምችል መንገድ ነገረኝ። ማለት 3 ቀን ቀርቷል ማስተካከል እንደምችል ነገረኝ። በ3 ቀን ውስጥ እግዚአብሔር ያንን ፕሮቫይድ አደረገልኝ። እግዚአብሔር ያንን ፕሮቫይድ ካደረገልኝ በኋላ ተመረቀ። ሊመረቅ ደግሞ በቃ ሁለት ሳምንት አካባቢ ነው ሊመረቅ። ሰዓቱ ሲደርስ እኔ ከአገልግሎት አጋጣሚ እየመጣሁ እንግዲህ አልበም ላስመርቅ ነው ብያቸዋለሁና ከአገልግሎት ድንገት እየመጣሁኝ ቦርሳ አለ፣ ቦርሳዬ ውስጥ ፓስፖርት አለ። ከዛ ልክ እየመጣሁ እያለ መንገድ ላይ ምን ተፈጠረ? ሌቦች ያዙኝ ማለት ነው። ሌቦች ያዙኝና እግሬ ተሰበረ ማለት ነው። እና በቃ እጅግ በጣም በቃ የገረመኝ ምንድነው እግዚአብሔር እግሬን እኔ በቃ የለውም እግሬ በቃ መነሳት አላውቅም። አስፋልት ነው ምንም የለም በቃ ሰላም ነው፣ መንገዱ ሰላም ነው፣ ማብራት አለ፣ ላይት አለ። ሰው እየሄደ ነው እንግዲህ አስቡ፣ ሰው እየሄደ ነው፣ ከፊት ከኋላ እየሄደ ነው። ሰው የሌለበት አይደለም፣ ጫካ ውስጥ አይደለም። ልክ ተሻግሬ አስፋልት ተሻግሬ ወደ ቤት ልገባ ነው። እንግዲህ እንደዚህ ሞተር አጠማዞ መጥቶ ቦርሳዬን እንደዚህ ሲቀማ በቃ ተጠማዝዤ ወደኩኝ፣ ሳትኩኝ ራሴን። ሰው የት ምን እንደሆንኩኝ አላቅም። በቃ እግሬ ተሰብሯል ብዬ ነው ያሰብኩት። በቃ የለም በቃ በአንዱ እግሬም ቢሆን አስመርቃለሁ አይቀርም በሚል ከዛ በኋላ እግዚአብሔር ምን አረገ? እግዚአብሔር በቃ እግሬ ተሰብሯል ብዬ ልክ ወጌሻ ቤት ይዞኝ ሲሄዱ ምን ሆነ? እግርሽ ወለም ብቻ ነው ያለው አልተሰበረም ብላለችኝ ማለት ነው። በእርግጥ እግዚአብሔር እንዴት ከስር እንዴት እንደሚያነጥፍላችሁ በቃ እኔ ልንገራችሁ። ከስር ምንም እንዳትጎዱ በኪዳን ካለባችሁ ነው የምታልፉበት መንገድ ሲሆን ነው። አንደኛ ጥሪያችሁ ሲሆን ለጥሪያችሁ ሲል እግዚአብሔር ይጠነቀቃል። ለጥሪያችሁ፣ ለዓላማችሁ፣ ለምትደርሱበት ትደርሳለህ ከተባልክ ምንም አትሆን። በቃ በኔ መን ይሄ ከዚህም የበለጠ ብዙ ነገሮች አሉና እግዚአብሔር ትደርሳለህ ለትውልድ መድረስ አለብህ ካለ ምንም አይነት ቻሌንጅ ውስጥ ምንም አትሆን። በቃ ምንም አንሆን። ይሄን በቃ አመኑ እና ያም ነገር አለፈ።
ምንም አልሆንኩም አለሁኝ። እንደገና ደግሞ ለሞት በቃ የሚያደርስ ቻሌንጆች ገጥመውኛል። አልሞትኩም። ይሄው እንግዲህ እንደምታዩኝ አለሁኝ። ክብር ለኢየሱስ ይሁን እና በዚህ ሁሉ ውስጥ ግን ሳልፍ እግዚአብሔር የራሱ እቅድ፣ ዓላማ፣ አጀንዳ እንዳለው ነውና እንደገና ደግሞ ላስመርቅ አልበሜን ላስመርቅ ቀናቶች በጣም ጥቂት በቃ ልክ እሁድ ቅዳሜ ይመረቃል ሲባል ማክሰኞ ዕለት ቸርች ጠሩኝና በቃ በስብሰባ ላይ ሆነው ፈልገንቻል ብለው ጠሩኝ። እንግዲህ በዚያው ውጥረት ውስጥ ሆኜ እንግዲህ ሐዋሳ ትቼ ሄጄ ይርጋለም በቃ እየሰራው ካለውበት ትቼ ሄጄ ስብሰባ አለ እንፈልግሻለን ብለው አሉኝና በቃ ይሄ ካሴቱ ለምን ቀኑ አያልፍም አሉ። እግዚአብሔር እንግዲህ ቀን ቆርጦ ነው የሰጠው። እንደውም በዚህ ቀን 3 ታስመርቂያለሽ፣ በዚህ በሚያዝያ 3 እንደዚህ ታስመርቂያለሽ። እግዚአብሔር ቀኑን ቆርጦ እስኪሰጠኝ ድረስ ነው የሰማሁትና ድምጽ ነው የሰማሁት። እንዴ ብቻ ድምጹን እንኳን አላስተዋልኩምና ለምን አልኩኝ። ከዛ በቃ እንትኑም አልደረሰም፣ ካሴቱም አልደረሰም፣ አላየንም ካሴቱንም እና ካሴቱን ካላየን እንዴት ነው የምናስመርቀው? ምን እያልን ነው የምናስመርቀው? ቀኑ እሑድ ነው አሉኝ። እሺ በቃ እናንተ በካሴት ማየት ነው አይደል የምታምኑት? አዎ በቃ ነገ አመጣለሁ አልኩ። እኔ እኮ ነገ የለም ምንም ነገር እንዴ። ከዛ ነገዋ መጣች ማለት ነው። ያ ማለት ምንድነው? የምረቃ ቀን ቅዳሜ ዕለት ወደ 9 ሰዓት አካባቢ ቸርች ሽማግሌዎች ጋር አደረስኩኝ ማለት ነው። ትዝ ይለኛል እግዚአብሔር ከአንቺ ጋር እንዳለ አሁን ነው ያወቅነው አሉኝ፣ ቃል በቃል ማለት ነው። እና እግዚአብሔር ከኔ ጋር የነበረው ከስንት ቻሌንጅ በኋላ መሰላችሁ በራሴ ብዬ አለፍኩኝ። እና እግዚአብሔር ያንን ሁሉ ሲያደርግ ያ ሁሉ ከሆነ በኋላ ኢቭን ኢፍ በኔ በምረቃ ቀን ድረስ በጣም የምወደው ማከብረው የምድራችን በረከት የሆነው ሐዋርያው ንጉሴ ሮባ ነበረ የተጋበዘው በኔ በአልበሜ ምረቃ ጊዜ። እንደገና ደግሞ በጣም ወደው ፓስተር ዘማሪ ወርቅነህ አላሮ ነበረ የተጋበዘው። የሚገርማችሁ ከዚህ አዲስ አበባ ነዳጅ 4 ሰዓት ሙሉ ነው መኪና ውስጥ ተቀምጦ ፓስተር ዘማሪ ወርቅነህ አላሮ እኔ ጋር ሊመጣ 4 ሰዓት ሙሉ ነዳጅ ቆሞ ሲሰለፍ ነበረ። በቃ አልሄድም ብሎ ሲል ብዙ ነገር ለካ እግዚአብሔር እዛ እንዲገኝ ማለት እንግዶቹ ካልመጡ ማመን አንችልም ብሎ እስኪሉኝ ድረስ ነበር የደረስኩትና እንግዶቹ ካልመጡ ማመንም አንችልም ብሎ ሲሉኝ እንግዶችንም እግዚአብሔር ያመጣቸዋል። እንግዶችም ተዘጋጅቷል፣ እግዚአብሔር ያመጣቸዋል። ምክንያቱም እኔ በኔ ዓለም የሚቻል አይደለም። ሐዋርያው ንጉሴ ሮባ በጣም ትልቅ አገልጋይ ነው። አንድ ክሩሴድ ይርጋለም ክሩሴድ ሳገለግል ነው የተዋወቁት። ልጆኜ ማለት በቃ ልጆኜ ነው እንትን ያልኩትና ግን በቃ እያደኩኝ እግዚአብሔር አሳደገኝ፣ አልበሜን አስመረቀው። ያንን የአልበም ምረቃ ጊዜ ግን እሱ መጥቶ እንዲያገለግል ያኔ አብረን ስለነበረ ያገለገልን ስለነበረ እሱ እንዲመጣ ነበር የፈለኩት። አጋጣሚ ኢትዮጵያ ነበረ። ስደውልለት ሌላ ፕሮግራም ያለውን አጥፎ ነው የመጣው። እግዚአብሔር ያክብርልን። በጣም ነው ማከብር። ተባረክ። በዚህ አጋጣሚ አባታችን ነህ፣ በረከታችን ነህና እሱም ጥሎ መጣ። ቅዳሜ ገባ። ወርቅነህ አላሮም ደግሞ ከብዙ ውጣ ውረድ በኋላ ይርጋለም ገባ ማለት ነው። ስለዚህ በጣም እማረሳው ንግግር እንዳለ በተለይ ፓስተር ወርቅነህ አላሮ ለአልበሜ ምረቃ ጊዜ የተናገረው ማረሳው አለና እኔ አለ እግዚአብሔር ከኔ ጋር ባይሆን ኖሮ የሚለውን መዝሙር እየሰራው በቃ ሰፖርት የሚያደርገውን ሰው አጥቼ በሬን ዘግቼ አልቅሻለሁ። ግን እቺ ብላቴና ሙሉ አልበም በሚል ማለት በቃ እግዚአብሔር እንዴት እንደረዳት ሳስብ ለራሴ ይገርመኛል። እኔ አንድ መዝሙር ነው ያለው። የኔ እንግዲህ 11 መዝሙር ነው፣ ሙሉ አልበም ነው ማለት ነው። እሱ አንድ መዝሙር ነው እና በጣም አልቅሻለሁ። ለካ ለህዝቡ በረከት ሊሆን ነው፣ ለካ ለህዝቡ መጽናኛ ሊሆን ነው ያስጨነቀኝ። ለካ እኔ ገንዘብም ያጣሁት ለመስራትም እንትን ያልኩት ለካ እግዚአብሔር ለብዙ ሺህ ህዝብ መጽናኛ ሊያደርገው ነው ያንን መልእክቴን እንጂ አሳጥቶኝ በዛው ልቀጥል አልነበረምና
ከመዝሙሮቼ ውስጥ እንደነገርኩ ነው ምድረ በዳ ላይ ሆኜ ማለት ነው ተራራ ላይ ሆኜ ተሳክቶልኛል ብዬ ነው የዘመርኩት። ምንድነው እኔ ተሳካልኝ ማለት ተሳክቶልኛል የሚለውን መዝሙር ሲሰጠኝ እዛ እንዴት ነው የሚሳካልኝ? ያለውበት እኔ ሻይ መጠጫ የሌለብኝ ሰዓት ነው። እጄ ላይ ምንም የለም፣ ምንም እጄ ላይ የለም። ሚታይ እንግዲህ ሻይ ልጠጣ እኮ ነው እያልኩ ያለው እንጂ ሌላ ነገር አይደለም። ሻይ ልጠጣ። ስለዚህ ሻይ የመጠጫ ገንዘብ ሳይኖረኝ ተሳክቶልኛል ብዬ መዝሙር ቁጭ ብዬ ተራራ ላይ እስከ 4 ቁጥር ጻፍኩ ማለት አሁን የመጀመሪያ አልበም ላይ የወጣው ነው የተሰማ ያለ ማለት ነው። እቺ ልጅ ምንድነው የተሳካለት ማለት ብዘምረው ይስቁብኛል እርግጠኛ ነኝ። ምንድነው የተሳካለት ቢባል ያው ሰው የሚጠብቀው የምድር መሳካት የምድሩን በረከት ነው። የሆነ ያለህን ነገር በማየት ነው። ሰው ተሳክቶልኛል ብዬ ስዘምር እቺ ልጅ በቃ ከተሳክቶልኛል ጀርባ እቺ ልጅ የሆነ መኪና አላት፣ ቤት አላት፣ የሆነ ቦታ የሆነ ነገር አላት ብሎ ነው የሚያስበው። እኔ የተሳካልኝ የእግዚአብሔር ዓለም ነው። በእግዚአብሔር ዓለም ውስጥ ነው ጌታ እኔን ያገኘኝ ቀን ነው። እኔ ጌታን ያገኘሁት ቀን ያንን የተሳካልኝ እኔ ያንን ልልፈልጎ ነው። አያችሁ እኔ ምድረ በዳ ላይ ሆኜ ሊሳካልኝ የሚፈልገው ነገር አለ፣ ግን አልተሳካልኝም። ያ እኔ የምፈልገው እኔ ለምፈልገው ፐርፐዝ የምፈልገው ነገር ሊሳካልኝ አልቻለም፣ አልተሳካልኝም። ነገር ግን በዛ ዓለም ውስጥ ሆናችሁ እናንተ ብትሆኑ ተሳክቶልኛል የሚል መዝሙር ቢመጣ ራሱ ካምሯችሁ ነው የምትደሉት እርግጠኛ ነኝ። እርግጠኛ ነኝ። ምን እያለ ነው ጌታ? እንደዛ ማለት ምን እያለ ነው ጌታ ብላችሁ እንደምትሉ እርግጠኛ ነኝ በእኔ ቦታ ብትሆኑ። እኔ ግን ለካ ነገን እያየልኝ ነው እሱ። እኔ ግን ለካ አሁን ዛሬን አሁን የምደርስበትን አሁን ደርሻ ያለሁበትን ለካ እንትን እያለ አሁንም እኮ በነገራችን ላይ ጌታ እስኪመጣ ድረስ ቻሌንጅ አለ። ወይ መጥቶ እስኪወስደን ድረስ ወይ እስኪመጣ ድረስ ወደሱ እስክንሄድ ድረስ እስኪመጣ ድረስ ቻሌንጅ አለ። እስከ መጨረሻው እስክንነጠቅ ድረስ ቻሌንጅ አለ። ይሄን እመኑ። አሁን ቻሌንጅ የለም እያልኩ አይደለም፣ ስቲል ነው እስካሁኑ ይኸው አለ። ግን ደግሞ እኔ አለው ቻሌንጅም አለ፣ እኔም አለው። እኔም እቀጥላለሁ፣ ቻሌንጁም ይቀጥላል። ስለዚህ እኔ የምቀጥለው ለዓላማዬ ነው፣ ለጉዞዬ ነው። ክርስቶስ ለጠራኝ ዓላማ ለተጠራውበት ዓላማ ነውና አገልግሎት ምንድነው የሚለውን ካወቅኩ ጊዜ ጀምሮ ለአገልግሎት ከተጠራውበት ጊዜ ጀምሮ የአገልግሎት ምንነት የተጠራውበትን ዓላማ እስካቅ ድረስ ብዙ ቻሌንጅ ገጥሞኛል። ነገር ግን የሱን ጥሪ እስክለይ ድረስ ነው እና አሁን ኦሬዲ የሱን ጥሪ ለይቻለሁ። አሁን ምንም ብሰራ አይሳካልኝም። ግን የሚገርማችሁ ነገር አሁን ምንም ማለት ልሰራ ይኸውላችሁ በጣም የሚገርም ምርጥ አይዲያ አለ እኔ ጋር ለብዙ ሰው ሼር አድርጌ ብዙ ሰው የሚጠቀምበት አይነት አይዲያ እኔ ውስጥ አለ። በንግድ ዓለም ብትሉ በቃ በሆነ ዓለም ብትሉ በጣም ብዙ አይዲያዎች አሉኝ እኔ ጋር ልሰራ የምችላቸው። የግሌን ስራ ብትሉ በመንግስት ስራም እንደተባለውም እግዚአብሔር ያው በቀለም ትምህርትም አስተምሮኛል፣ አስመርቆኛል። ነገር ግን ለሱ ዓላማ አልተፈጠርኩም። በቃ ለስራው አልተፈጠርኩም። የኔ ስራ ምንድነው? አገልግሎት ነው። ማንን ነው የማገለግለው? እግዚአብሔርን ነው የማገለግለው። እንዴት ነው የማገለግለው? እግዚአብሔር በጠራኝ መንገድ፣ በሚፈልገው መንገድ። እንዴት ምንድነው ያለሽ? ምንድነው ዋስትናሽ ብትሉኝ ራሱ ነው የጠራኝ ነው ዋሴ። እና በጠራኝ ውስጥ ሆኜ አገልግሎቴን ካወቅኩ ጊዜ ጀምሮ ይሄው እግዚአብሔርን እንግዲህ ስቲል ነው እግዚአብሔርና እኔ አልተለያየንም። ብዙ የሚለዩን ነገሮች መጥተዋል፣ ግን አልተለያየንም። ወጣት ነኝ፣ ልጅ ነኝ፣ ገና ነኝ። ብዙ ይጠበቅብኛል፣ ብዙ ሩጫ አለኝ። ግን እግዚአብሔር በሱ ውስጥ ባልሆንኩት ሩጫ እንድገኝ ስላልፈለገ በራሱ ውስጥ ደግሞ እንድሮጥ ነው የፈቀደልኝ። ስለዚህ ሩጫዬ የክርስቶስ ዓለም ነው እላችኋለሁ።
ሐዋርያ ጳውሎስም እንደተናገረው የዚህ አሁን የሚሮጥበትን ሩጫ አብቅቻለሁ ያለው ብዙ ሰርቶ ነው፣ ብዙ አጥምዶ ነው፣ ትውልድን ለክርስቶስ ዓለም አብቅቶ ነው። ብዙ በቃ ህይወት የሚሆኑትን ነገር ምሳሌ ሆኖልን ነው በቃ አሁን ሩጫዬን ፈጽሜያለሁ ያለው። ስለዚህ እኔ ገና ሩጫዬን እየጀመርኩ ነው ማለት ነው። እሱ ፈጽሟል፣ እኔ ሩጫዬን ጀምሬያለሁ። እና ምን ልላችሁ ፈልጋለሁ፣ በተለይ ጥሪ ያለባችሁ ጥሪ ያለብን ክርስቶስ ለጠራን አንድ መልእክት አለኝ፣ የማንዘነጋው መልእክት አለ። እግዚአብሔር ይመራችኋል። እግዚአብሔር እንደሚመራችሁ እኔ ሕያው ምስክር ነኝ። ለምን ቢባል እግዚአብሔር ከተወሰነ ጊዜ በኋላ ቤተሰብ ጋር እንኳን እንደማልቆይ ልክ እንደ አብርሃም ህይወት ማለት ነው ተነስ ሲባል ተንቀሳቀስ ሲባል ብድግ ብሎ ለእግዚአብሔር ሐሳብ እንደታዘዘ እናውቃለን አብርሃምና በዛው ልክ ደግሞ ለእግዚአብሔር ሐሳብ በተለይ አገልጋይ የሆንን በጣም እንቸገራለንና እግዚአብሔር ተነሱ ሲለን መነሳት አለብን፣ ተንቀሳቀሱ ሲለን መንቀሳቀስ አለብን። ድንኳን ንቀሉ ካላችሁበት ሲባል ማቄን ጨርቄን ማለት የለብንም። በቃ ይሄ ነው ታርጌቱ። የክርስቶስ ዓለም የሚባለው ይሄ ነውና ከኔ እንድትማሩ ፈልጋለሁ። ከብዙ ቻሌንጅ በኋላ ብያቸዋለሁ እግዚአብሔር በጣም ይመራኛልና ሲመራኝ በቃ በእግዚአብሔር ዓለም ውስጥ በጣም መመራትን ለምጃለሁ። ያ ቢባል እንግዲህ ቤተሰቤ ይርጋለም ናቸው፣ እናት አባቴ እህት ወንድሞቼ እዛው ናቸውና ከነሱ መሃል እግዚአብሔር ለጥሪ እንግዲህ ከቤተሰብ ስድስተኛ ታናሽ ነኝ፣ መሃል ላይ ያለው ስድስተኛ ታናሽ ነኝና ከቤተሰብ ከአንድ አባት ከአንድ እናት በቃ 10 ነን የተወለድነው። እንግዲህ ደርዘን ነን ቤተሰብ 12 ነን፣ ደርዘን ነን። ጌታ አብዝቶናልና ከ12 ውስጥ እኔ ስድስተኛ ታናሽ ነኝ። ለጥሪ እኔ ነኝ በቃ ከመሃል የተጠራሁት። ያ ማለት ምንድነው? ሁሉም አገልጋይ ናቸው፣ ሁሉም እግዚአብሔርን የሚፈሩ ናቸው፣ ሁሉም አገልጋይ ናቸው። ግን ደግሞ እኔን ድንኳን ንቀይ እያለኝ መንቀሳቀስ ሴት ነኝ ማለት ነው። ያ ማለት ምንድነው? በጣም እኔ በቃ ይለያል። እግዚአብሔር ይርጋለም ቤተሰቤ መካከል እያለሁኝ ይርጋለም ከተማ ላይ ከቤተሰቤ ጋር እያለሁኝ ምን አለኝ? ወደ አዋሳ ትወጫለሽ፣ አዋሳም ለጥቂት ዓመታት ትቆያለሽ። ከዛ በኋላ ግን ወደ አዲስ አበባ ነው የምትወጪው፣ እዛ አዲስ አበባ አትቆይም አለኝ። እየተንቀሳቀስሽ ነው የምታገለጊው፣ ድንኳን እየነቀልሽ ነው አለኝ። ይሄ እንግዲህ አስቡ፣ እኔ ገና ልጅ ነኝ። በኔ ዓለም እንግዲህ ምሪት ከባድ ነው። እንግዲህ እኔ መመራት እንግዲህ እግዚአብሔርን ያለ መስማት ደግሞ ማለት ነው ዋጋ እንደሚያስከፍለን በጣም ዋጋ እንከፍላለን እግዚአብሔርን ያለ መስማት። ስለዚህ እኔ ምንም እንግዲህ የለኝም። ወደ ሐዋሳ ቀጥታ ድንኳኔን ነቀልኩ፣ ወደ ሐዋሳ መጣሁ። ወደ 10 ምናምን ዓመት እንግዲህ ይሄው ሐዋሳ ኖሬያለሁ። እንግዲህ በቅርቡ ጌታ ኢየሱስ ረድቶኝ ሐዋሳም እንግዲህ አትቆይም እንዳለው እንዲሁ እንደተናገረው እግዚአብሔር ይናገራል። አዎ ይናገራል። ያደርጋል። አዎ ያደርጋል። እግዚአብሔር አንተ ለጥሪክ ታማኝ አትሁን እንጂ እግዚአብሔር ለጠራክ ዓላማ ታማኝ ነው። እግዚአብሔር በተለይ እኛ ታማኞች አንሁን። በእርግጥ ሐዋርያ ጳውሎስም ታማኝ ሆኖ አይደለም እኮ ለአገልግሎቱ ታማኝ አድርጎ ሾመኝ ሲል እኮ እሱ ነው እግዚአብሔር ነው የሾመው እንጂ እሱ ታማኝ ሆኖ አይደለም። አሳዳጅ ነው፣ ነፍሰ ገዳይ ነው አይደል? ከዛ በኋላ ነው ወደ እግዚአብሔር ጥሪ ሲመጣ እንደውም ኢየሱስንም ሲያሳድድ የነበረው እኮ ነው። አስቡበት እንግዲህ ኢየሱስን እያሳደደ ያለውን ይሄን ጀግናውን ሐዋርያ ጳውሎስን ለክብሩ ለዓላማው እግዚአብሔር ምን አረጋ? ተንበረከከ፣ ተሸነፈለት። ከዛ በኋላ እንግዲህ ብዙ ትምህርት ሆኖልናል ሐዋርያ ጳውሎስና ታማኝ አድርጎ ሾመኝ ነው ያለው እንጂ በቃ ስለበቃው አላለም። በቃ እንዲህ ስለምችል አላለም። በመቻል አይደለም አገልግሎት፣ በጉልበትም አይደለም፣ በጥሪ ነው። ስለዚህ በተለይ ደግሞ በጉልበት የምናገለግል በዚህ አጋጣሚ ለእናንተም መልእክት ነው ለኔም። ስለዚህ ጥሪ ጉልበት አይፈልግም። ጥሪ በባህሪው ጉልበት አይፈልግም፣ ምሪት ነው የሚፈልገው። በምሪት መንቀሳቀስ ነው የሚፈልገው። ኢየሱስ ጌታ ነው። አሁን ራሱ መንፈስ እየመጣብኝ የሆነ ኃይል እየነካኝ ነው። እንዴት በምሪት እግዚአብሔር እያንቀሳቀሰኝ እንደሆነ ማለት ነውና ትወጫለሽ ሲለኝ ይኸው ወጣው 10 ምናምን
እንደውም ለጥቂት ጊዜ አዋሳ ተቆያለች ሲለኝ እውነት እኔ 10 ምናምን ዓመት ኖራለሁ ብዬ አይደለም እንደ እግዚአብሔር እንደተናገረኝ ከሆነ ቅርብ ነው የመሰለኝ፣ ወራት ምናምን ነው የመሰለኝ። አዋሳ ስቆይ የቻሌንጅ ማዕት፣ በዛ ውስጥ ደግሞ እግዚአብሔር እንዴት እንደሚያኖረኝ አላውቅም። ነግሬያቸዋለሁ። እግዚአብሔር በጣም ለይቶ ነው የጠራኝ። ግን ሲጠራኝ ደግሞ ራሱን ተማምኖ ነው እንዴት እንደሚያኖረኝ አውቆ ነው እንጂ እኔ እንዴት እንደምኖር አሰላሴ ጽፌ አስቀምጬ አሁን በዚህ ነው የምውለው፣ ይሄን ነው የምጠቀመው፣ እንዲህ ነው የምሆነው አንድም ቀን እኔ ሂሳብ ሰርቼ አላውቅም። ጥሬን ለይቼ ከወጣው ጀምሮ ማለት ነው አንድም ቀን ሂሳብ ሰርቼ አላውቅም። እግዚአብሔር ደግሞ እንዴት ፕሮቫይድ እንደሚያደርግልኝ በቃ አላውቅም። ይኸው እስከዛሬ ድረስ ከማንም የበታች ኑሮ ጌታም ብዬ ጥሪ አክብሬ ድምፁን ሰምቼ ተመርቼ ተንቀሳቅሼ ከመጣው ጊዜ ጀምሮ አንድም ቀን ከሰው የበታች ሆኜ አላውቅም። ለሰው መማሪያ እንጂ ለሰው ኑሮ እንደውም መማሪያ ሆንኩኝ። ከኖርን ላይቀር እንደሷ እንኑር። ክብሩ ለኢየሱስ፣ ሃሌሉያ። ኢየሱስ ጌታ ነው። ስለዚህ መኖር ላይቀር እንደሷ እስክባል ድረስ እኔ ቃል በቃል ድምጽ ሰምቻለሁና ከቸርች ገና እኮ ነው የመጀመሪያ አልበሜ ነው። እኔ አልበሜ የመጀመሪያ ነውና የመጀመሪያ አልበሜን እንኳን አስመርቄ ስመጣ በድምጽ ከሰው የሰማሁት እንኳን እግዚአብሔር ሞትሽን እንኳን እንዳንቺ ያርገው ነው ያለው። እኔ ገና ምን ሰርቼ ነው እኔ የኔን እንደዛው እንኳን እስክባል ድረስ እግዚአብሔር ጠርቶኝ ነው በቃ ያወጣኝ። ስለዚህ እግዚአብሔር ጠርቶኝ ከወጣው ቀን ሰዓት ጀምሮ አላሳጣኝም። እንደማንኛውም አገልጋይ እኔ ማኪያቶ ምናምን ለአገልጋይ እየከፈለ አንዳንድ ባለ ሀብቶች አለንና ይቅርታ ይሄን ስል ማኪያቶ ስለከፈልን የሆነ ፒዛ በርገር አንድ ቀን ስለከፈልንላቸው አገልጋይ ድሃ የሚመስሉት ሰዎች አሉ። የአስተሳሰብ ድህነት ያላቸው ሰዎች አሉና በዚህ አጋጣሚ አገልጋይ ድሃ አይደለም። እንደው እንደ አገልጋይ ሀብታም የለም። ለምን ቢባል ብዙዎችን እየጸለየ ለብዙዎች በር የሚከፍት ነው አገልጋይ ማለት ለብዙ ሺህ ህዝብ መፍትሄ ነው። ለምን የድነቱ እንዴ በስጋ እኮ ሐዋርያ ጳውሎስም እንታመማለን እንድናለን አለ። ግን ደግሞ ለምንታመመው እንኳን ለስጋ ፈውስ ያስፈልጋል የቅዱሳን ጸሎት። ስለዚህ ብዙዎችን ነፃ የሚያወጡት በእግዚአብሔር ኃይል ለብዙዎች መጽናኛ የሚሆኑት የብዙዎችን በር በጸሎት የሚከፍቱት አገልጋዮች ናቸው ወዳጄ። አገልጋይ ድሃ አይደለም። ለአገልጋይ ማኪያቶ እየጋበስክ በማኪያቶ ልክ አትለካ። በማኪያቶ ኩባያ አታውራ። በዛች ስትር ብቻ አታውራው። በዛች ልክ አታውራ ወዳጄ። አገልጋይ በዛ አይደለም የተጠራበት። የጥሪ አጠራሩ ይለያል። ስለዚህ ጥሪያችንን ካወቅን ወዴት እንደምንሄድም እንወቅ። የት እንደምንሄድም እንወቅ። በተለይ አገልጋይ ጥሪው ከምሪቱ ጋር ሲሆን ነው አገልጋይ የሚባለው። የሚያምርበትም እንደዛ ነውና ጥሪያችንና ምሪታችንን እንወቅ ብዬ ለአገልጋዮች እንደ መልእክት ነው ማስተላልፈውና እግዚአብሔር አምላክ እንግዲህ ይህን በህይወቴ ላይ አድርጓል። አገልግሎቱና ምሪቱ በሚለው አንዳንድ ሳንመራ ብዙ ቦታ ሄደን ዋጋ ክፈሉ ሳንባል ጌታ እኮ ክፈሉ አላለም፣ ሂዱ እኮ አላለም። ግን ከገንዘባችንም ከምናችንም ሳንሆን አንዳንዴ ዋጋ ከፍለን እንመጣለን። ወይኔ ጌታ ሆይ ብለን እናማራለን። ጥሪና ምሪት አንድ ላይ ሲገናኝ ውጤታማ ነው የምንሆነው። ስለዚህ ጥሪያችንን እና ምሪታችንን እናስተካክል። አገልጋዮች ያልተጠራንበት አንሂድ፣ የተጠራንበት አንቅር። ፕሊስ ያልተጠራንበት አንሂድ፣ የተጠራንበት ደግሞ አንቅር። አንዳንድ ግብዣዎች አይደሉም። ለስጋ አጥጋቢ ቢሆኑም ለመንፈሳችን ደግሞ ለመንፈሳዊ መንፈሳችን ደግሞ ቁስል ናቸውና ስለዚህ በእንደዚህ አይነት መልኩ እግዚአብሔር እንደሚረዳን አምናለሁ። በምሪትና በጥሪ አምናለሁ። ጥሪና ምሪት በሚለው አምናለሁና አንዳንድ ሰዎች አሉ እየሰራችሁ አታገለግሉም የሚሉት። አገልጋይ ከተጠራ አገልጋይን አትንካ። ዋናው እኮ ጥሪውን ለይቶ ሲንቀሳቀስ ነው። ጥሪው ራሱ ስራ አለበት። ዝም ብሎ ከሆነ ቦታ መጥቶ እኮ መድረክ ቆሞ እኮ ስብከት ስለሚችሉ ዝማሬ ስለሚችሉ
ዝማሬ ስለምንችልና ስብከት ስለምንችል ማይክ መያዝ ስለምንችል እኮ ምናገለግል አለን እኮ። አገልግሎት እኮ ራሱን የቻለ ስራ ነው። ማንበብን ይጠይቃል፣ መጸለይን ይጠይቃል፣ የት ልሂድ ማለትን ይጠይቃል፣ ምን ላውራ ማለትን ይጠይቃል። ወዳጆቼ ይሄን ካላወቅን ፍሬያማ አንሆንም፣ አንበቃም፣ ለመንግስቱ አናበቃም ደግሞ። ስለዚህ ትውልድን በምሪታችን ውስጥ አስገብተን ስንመራቸው ምሪታችን ትክክለኛ ሲሆን በምሪታችን ውስጥ ደግሞ ብዙ ትውልድን በዛ መልኩ መምራት እንችላለን። እና ጌታን እንድፈራ እግዚአብሔርን እንዳገለግል ወደ አገልግሎት ጌታ ራሱ ማን እንደው እግዚአብሔር ማን ነው ብዬ በእግዚአብሔር ዓለም ውስጥ እንድገባ በተለይ ከቤተሰብ ነው አገልግሎቴ። ክርስትና ከቤተሰብ ነው ብያቸዋለሁ። እና ጌታን ራሱ ከልጅነቴ እንዳውቅ የረዱኝን ቤተሰቦችን በጣም ላመሰግናችሁ ፈልጋለሁ። በጣም ነው የምወዳችሁ። እግዚአብሔር እናቴንም አባቴንም ወንድሞቼንም በጣም ላመሰግናችሁ ፈልጋለሁ። ልጆኜ ልጅነቴን ሳይንቁ ገና እያደኩኝ ራእዬ ለዚህ እንድደርስ እንኳን ብዙ የቤተሰብ ድጋፍ አለኝ። አንደኛ እንዳድግ እግዚአብሔር በእነሱ ውስጥ አድርጎ ስጋዊ ማንነቴም እንዲያድግ አድርጓል። መንፈሳዊ ማንነቴም ደግሞ በቸርች ውስጥ እንዳድግ ጌታን እየፈራው እንዳድግ አድርገውኛል እና ቤተሰቦቼን በጣም ላመሰግናችሁ ፈልጋለሁ። እግዚአብሔር እድሜያችሁን ያርዝምልን እና እናንተን ሁልጊዜ መልካምነታችሁን እግዚአብሔር ያሳየኝ ያብዛላችሁ መልካምነታችሁን እላችኋለሁ። እና በመቀጠል ደግሞ እግዚአብሔር አምላክ ያው በብዙ ሁኔታ ላይ ያላችሁ እንዳላችሁ አይነው እረዳለሁ። እግዚአብሔር ብዙ ዓላማ በተለይ ደግሞ እግዚአብሔር ለጥሪው አይደራደርም። ለተጠሩት በተለይ እግዚአብሔር ለጠራቸው ሰዎች አይደራደርም። በቃ ለክብሩም አይደራደርም፣ ለክብራቸውም እንደዚሁ ማለት ክብራቸውንም ይጠብቃልና እኔ ብዙ ተብያለሁ። በቃ ማለት አገልግሎት ከተባለ እንደዚህ መባል ምንም አይደለም። የትኛውንም መባል ምንም አይደለም። ለምን በቃ ጥሪው ነው። የጥሪው ባህሪ ነው። እኔ ምንም ሰዎች ሊሉኝ ይችላሉ። ብቻ ግን እግዚአብሔር ከኔ ጋር ይሁን። የእግዚአብሔር ሐሳብ፣ የእግዚአብሔር መገኘት፣ የእግዚአብሔር አብሮነት፣ የእግዚአብሔር እንቅስቃሴ ህልውናው ሀሎቱ ከኔ ጋር የሚንቀሳቀስ ከሆነ እኔ የትኛውንም ዓለም አልሰማም የእግዚአብሔርን ዓለም ካልሆነ በስተቀርና ብዙ ብሰማ ብዙ መሄድ አልችልም። ብዙ የሚሰብሩ ሰብሮ የሚያስቀምጡ ብዙ የሚባሉት ነገሮች ሊኖሩ ይችላሉ በሰው ህይወት ውስጥ። ነገር ግን የተባለው ሁሉ ከዴስቲኒክ የሚያስቀር አይደለም። የተባለው ሁሉ ከዓላማክ የሚያዘናጋ አይደለም፣ በሚያዘናጋን አይደለም የተባለው ሁሉ ማለት። ስለዚህ አገልጋዮች በተለይ ምንም አይነት ነገር ውስጥ ሆናችሁ ምንም አይነት ተብላችሁ ምንም አይነት ነገር በህይወታችሁ ቢደርስ እግዚአብሔር ለጠራችሁ ዓላማ ታማኝ ነው ልላችሁ ፈልጋለሁ። እግዚአብሔር ለጠራችሁ ዓላማ እሱ ታማኝ ነው እላችኋለሁኝ። እንግዲህ እግዚአብሔር ያስቀጥለኛል። አሁንም አብረን እንቀጥላለን። እንግዲህ ሁለተኛ አልበም እየመጣ ነው። ጌታ እየረዳኝ ነው፣ ያገዘኝ ነው። ጸልዩልኝ እላችኋለሁ። የእናንተ የቅዱሳን ጸሎት ኃይልን ታደርጋለች ብሎ የእግዚአብሔር ቃል ስለሚናገር እና በእናንተ ጸሎት ውስጥ እኔ ኃይል አገኛለሁ፣ አቅም አገኛለሁ፣ ወደፊት መሄድ እችላለሁ፣ መዘርጋት እችላለሁና እንድትጸልዩልኝ እላችኋለሁ። እግዚአብሔር ዘመናችሁን ይባርክ። በጣም ነው የምወዳችሁ። ተባረኩ።